እነሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት ስድስቱ ገብቷል። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው ማለት። ምክንያቱም እኔ በስቶብኛል። ፎሎወሩ ራሱ አልሞላም ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እንኳን በድጋሚ በሰላም መጣችሁ። ፋሲካ ነኝ። ወደ ዛሬው ቪዲዮ በቀጥታ እንሄዳለን። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም ቀንሶ ነበር። ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም። ግን እሱ አያወጣም ማለት እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የሥራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የሥራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዚህ አይነት ነገር ውስጥ ባልገባ። ኤኒዌይስ ቆይ ቀድሞ ባዋከበ ነው እንዴ? ምን ማድረጉ ነው እሱ እንዴ? ከዚህ በላይ ምን አይነት እድል እንዲሰጠው ነው ቆይ የፈለገው? ሲጀመር የቤት ኪራይ እንዴት ነው የምከፍለው ምናምን እንዴት ከ3 ወር የቤት ኪራይ ጋር እኮ የ300 ሺህ ብር የሚሆን የሚገመትም ይሁን በቃ የተሰጠውን ነገር ተቀብሎ ከዛ ለመነሳት መሞከር ነው እሱ ቀጣዩ ነገር መሆን ያለበት። አመስግኖ በነፃ ነው ያውም እና ፎሎ ስላደረገ ምንድነው እሱ እኮ ያመጣቸው 100 ሺህ ፎሎዎች እኮ ለሌሎች ሰዎች እኮ 300 400 ሺህ እኮ አድርገው ሊያመጡላቸው ይችላሉ። እንደ ትልቅ ነገር ሊቆጥረውም አይችልም። ይህንን ነገር እሱ ሊስትሮነት መስራት ከሆነ የፈለገው እሱ ያዋጣኛል ብሎ መቀጠል ከሆነ ያሰበው በዛ መቀጠል ደግሞ ይችላል እንጂ ሌላ የድርጅቱን ስም ማጥፋት ውስጥ መግባት የለበትም ብዬ አስባለሁ። ያው ባላንስ ስናደርገው ይህንን ነገር ሁለቱም ጋር ከመጀመሪያው ተነስቶ የነበረው ችግር ሁለቱም ጋር ይታያል። ያ ማለት
የቦንዳ ቤቷን ባለቤት መጀመሪያ 1.5 ሰጣለሁ ማለት አልነበረባትም። ሁለተኛ ደግሞ ያንን ነገር እንደ ምክንያት አድርጎ እዚህ ነገር ውስጥ ባልገባ ነበር ማለት ነው። ያው እሱም አልቀበልም ማለት አይኖርበትም፣ ግን ያንን ነገር እንዲል ያደረገው ለምን ያንን ሊሉ ቻሉ ነው ሁለተኛ ነገር ማለት ነው። ስለዚህ ይህን ነገር ማስተካከል ነበረባቸው መጀመሪያ እነሱ። የኋላ ኋላ ግን ይሄ ከመነሻው ጀምሮ እድል ነው። ይህንን እድል ማባከን የለበትም። በቃ ብልጥ ሲጀመር የያዘውን ይዞ ነው ማልቀስም መጠየቅም ያለበት ብዬ አስባለሁ። እና መጥፎ መካሪም ናቸው የመከሩት በዚህ ነገር ውስጥ እንዲጋፈጥ ያደረጉት ማለት ነው። የትም አያደርሱም፣ የትም አያዋጣው። ካስፈለገ እኮ መመለስ ይችላሉ። ያው አንፎሎ ማድረግ ይችላሉ፣ ወይም እሱ ደግሞ መልሶ ያንን ነገር ማስቀጠል ይችላል። እና ለማንኛውም በጣም ያሳዝናል። በጣም ምን ያህል የዋህ ነው። በጣም ያስገርም። እሺ የታል ቁልፉ? የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ይሄ ባለፈ ካሳይሽን ጎል አለ። ፓንትና ጦስ ማሽ የኋላ ኋላ ከነኛ አፍ ውስጥ መግባት ነው በቃ ትርፍ። ምንም ብትሉ በቃ እንደዚህ አይነት ነገር መቀለጃ ነው የምትሆኑ። ሶሻል ሚዲያ ወጣችሁ ንብረት እኮ ነው ያዘው፣ የሚገማ ገንዘብ የሚያወጣ ነገር ነው ያዘው። እና ብዙ ስም ባይሰጠውና እንደዚህ አይነት ነገር ውስጥ ባይገባ ወደፊት መጣፍ እንደባያበላሽ ጥሩ ነበረ። ሌላ ቦታ 20 ብር 30 ብር እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አፈልግም። ምንድን ነው ፍላጎትሽ? እንካሽ ስውር ስፋ። ይሄ ኮለ ስውር ስፋው እዛው በቃ ተሰውረ አንተ ተቀመጥ። በጣም ነው የሚገርመው። ወደ ቀጣይ ቪዲዮ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባል። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተን፣ እኛ ማምን መሄጃ አለን፣ እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቅ በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግደው ሰውዬ ምን መሰለህ ይላል። ያው ሎንግ ስቶሪ ሾርት ይሄንን ነገር ስንመለከት እንግዲህ ኃይሌም እንደተናገረው በጣም አስቸጋሪ የሆነበት አንዱ ተግዳሮት በስራው ላይ የፖሊሲ መለዋወጥ፣ በተለይ ይሄ ፕሮፐርቲ ታክስ ከሚባለው ነገር ጋር ጭራሽ በፊት ካለው እሱ ከሚያወጣቸው ወጪዎች ጋር የማይመጣጠን በጣም በብዙ እጥፍ እየተገደደ ነው እንዲከፍል ማለት ነው። እና ይሄ ደግሞ በጣም አስቸጋሪ አድርጎበታል ስራውን እንዲሰራ። እና ደግሞ ያው ሌላ ሎንግ ተርምም ለማቀድ በጣም አስቸጋሪ እንዳደረገበት ነውና አሁን የመጣው አሰራር እውነት ነው ውጪ በርበር እንድናይ የሚያደርግ ነው እንጂ ሀገራችን ውስጥ እዚህ ቁጭ ብለን በሀገራችን እንድናቅድ እንድናድግ የሚያደርግ ነገር አይደለም። ሁሉም ሰው ተገዶ ነው ውጪ እያየ ያለው ማለት ነውና ያንን ስናስብ ወይም ደግሞ ነገሮችን እንደ ሀገርም እንደ መንግስትም እንደዛ አይነት ነገሮች ሲገባ ግራቀኙ ቢታይ በጣም አስፈላጊ ነው እላለሁ። እሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ
ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በጣም ያሳዝናል። በጣም እዚህም ሌላ ድራማ እንዴ! በቃ ህግ ስላወቀው አይደል እንዴ? ጉዳዩ እኮ የትም ከህግ ማምለጫ እንደሌለው ስለታወቀ ስለተያዘ ነው እኮ በህግ ስር ስላለ ነው። እነኚህ ሰዎች እኮ ከለላ ተደርጎባቸው ጉዳያቸው እንዲታይ የሚደረገው እና አሁን ወጥተው ራሳቸውን ዲፌንድ ለማድረግ የሚሄዱበት ርቀት በጣም ያስገርማል። ለምን እንዲያውሉ አስፈለገ? ምክንያቱም ብዙ የከሰሩ ሰዎች እንዳሉ የተረጋገጠ ነገር ነው። ማስረጃ ወጥቷል። ጉዳዩን የያዙት ወይም ደግሞ ድርጅቶቹ እንደዚህ አይነት ነገሮች ሲገቡ በቃ እነኚህን ማስታወቂያ ለማሰራት ያቀዱበት የራሳቸውን ሌላ ፕሮፓጋንዳ አለው። እነኚህ ሲሰሩ ያንን ነገር ውስጥ በውርድንብር ነው የገቡት። ምክንያቱም የቀረበላቸው መደለያ ብዙ ነው። ይሄ የሚካር ነገር አይደለም። ለምን ነው የሚያዋሹት እዚህ ጋር መጥተው? እና አሁን እኔ ሳላውቅ ቀርቼ ነው ይህንን ህዝብ ላጭበረብር አልችልም፣ አንዱ እኔ ነኝ። እንደዚህ ከታሰበ እኮ መጀመሪያ ነበር አይደለ እንዴ? ሁሉም ነገር የሰው ገንዘብ ጭድ ተደርጎ ካለቀ በኋላ እዚህ ጋር ቁጭ ተብሎ ምንድን ነው የሚፈጠረው? እንደዛ ማለቱ ህግ እየታየ የመጣ ጉዳይ ነው። አሁን እነሱ ምንም ማብራሪያ መስጠትም አይጠበቅባቸውም። ተበዳዮች አሉ፣ የሚፈርድ ሰውም አለ፣ ህዝብም አለ። እና ያሳዝናል በጣም። ህዝብማ ያውቃል። የተበላ ህዝብ ለምን አይፈርድም? ይፈርዳል እንጂ እነሱን ሰምቶ ከገባ ማለት ነው። እና መድኃኒት ቢሆን ይህን ነገር ወይም ደግሞ አንድ መራዥ ነገር ማስተዋውቆ ቢሆን ኖሮ የሚያልቀውን ህዝብ ቁጥር አስባችሁታል? እንደዛ እኮ አድርገን ማሰብ ነው እኮ ቀላል ነው። እና ማንም በኋላ ለሟቹ ተጠያቂ እኔ ተሳስቼ ነው ማለት እንችላለን እንዴ? አንችልም። በህዝብ እይታ ከፍ ያለን አርቲስቶች ከሆነን ለዛው ለምንሰራው ነገር ደግሞ በጣም መጠንቀቅ መቻል አለብን፣ ተጠያቂ ላለመሆን። ግን ደግሞ ከተጠያቂነት መንጻት አንችልም። እና በጣም ያሳዝናል። እኔ የሚሰጡትን እያንዳንዱ የሚመልሱት ምላሽ ጭራሽ ነው በቃ ማያስኬደው ነው ብዬ የምቀበለው። እና መጀመሪያ ነበር ራሳቸውን ዲፌንድ ማድረግ ያለባቸው ጉዳይ ውስጥ ራሳቸው ሳይከቱ በፊት ማለት ነው። አሁን ላይ አይደለም። በጣም ያሳዝናል። ምንም ማድረግ አይቻልም። እንግዲህ መጪውን እናያለን። መልካቾቼ ፋሲካ ነበርኩ። በጣም አመሰግናለሁ ለነበረን ቆይታ። እናንተን ያስተምራል ያዝናናል ያልኳቸውን ፕሮግራሞች አንድ ላይ አድርጌ ያቀርብ ያለው። አስተያየት ኮሜንታችሁን ደግሞ ማስቀመጥ ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቸር ያቆየን።